በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? ቸርነቱ ብዙ የሆነ በምህረቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ርዕሳችን ትምህርተ ኖሎት ወይም የእረኝነት ትምህርት የሚል ነው። ሁለተኛውን ክፍል ነው የምናየው። የማቴዎስ ወንጌል ምዕራፍ 18 ከቁጥር 15 እስከ ቁጥር 20 ያለውን በጸሎት መንፈስ ሆነን እናነባዋለን። ወንድምህም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ገንዘብ አደረግከው፣ ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ካንተ ጋር ውሰድ። እነርሱን ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላችኋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው ሆናለሁና። የዘላለም ቅዱስ ክቡር እግዚአብሔር፣ የዓመታቱ ዳኛ ጻድቅ እግዚአብሔር፣ የወራቱ ብርሃን ፍቅር እግዚአብሔር እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ሁሉንም የምትችል ጌታ በእውቀትህ ስላሻገርከን ነገር ሁሉ፣ በቸርነትህ ስለሰፈርክልን ነገር ሁሉ፣ በይቅርታም ብዛት ደግሞ የመቆም የመኖር መብትን ስለሰጠህን ሁሉ በሰማይ በምድር ምስጋና እናቀርብልሃለን። እኛ ባሪያዎችህ በፊትህ ያለን እጅግ ደካሞች ነን። ጌታ ሆይ ከአንተ ጋራ የሚነጻጸርም የሚመሳሰልም ማንነት የለንም። አንተ እጅግ ከፍ ያልክ፣ እኛ እጅግ ዝቅ ያልን ወለል ላይ ያለንን፣ አንተ ግን ከአርያም ዝቅ ብለህ እኛነታችንን ስለወደድከው ካለንበት ስፍራ ከወደቅንበት ስፍራ በሹክሹክታ ስላናገርከን በፍቅር ቃል ስለሳብከን ይሄው ዛሬ አሸንፈህ ገንዘቦች ስላደረከን ጌታዊ ትርፎች ምርኮኞች ብናታክትም ያንተ ገንዘቦች ነን። እናመሰግንሃለን። ሌላው አካላችን ሁሉ ቢሸፍትብህ ፈቃዳችን ግን ያንተ ነው። አንተን ማገልገል፣ ለአንተ መገዛት፣ ለአንተ መኖር ነው የምንፈልገው። ጌታዊ ልባችን ጽድቅን እያሰበ እግራችን ኃጢአትን ቢረግጥም ጌታዊ ይህንንም ስለምትለውጠው ጌታዊ ልባችንን ከአፋችን ሐሳባችንን ከእግራችን ጋር ስለምታስማማለን በኢየሱስ ክርስቶስ ለአንተ ክብር ይሁን። አገዛዝህ በእኛ ላይ ይስፈን፣ ስልጣንህ በእኛ ላይ ይስፈን፣ ፈቃድህ በእኛ ላይ ይስፈን። ከሰማይ ወደ ምድር ስታይ ዓይንህ የሚያርፍብን ልጆችህ አድርገን። ጌታዊ ለደስታ አኑረን። ካንተ ጋር ዘመናችንን ሁሉ ባርክልን። እንደቀደሙት አባቶቻችን አምነው የኖሩ አይደለም አምነው የሞቱ ጌታ ሆይ አምነን መኖር ብቻ ሳይሆን አምነን እንድንሞት እርዳን። እስከ መጨረሻው ህቅታ አንተን በማመን ልዩ ሶስትነትህን በመቀበል አጽናን። በአንድ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ክብር ለእግዚአብሔር ይሁን። በጠዋቱ በነበረን ክፍለ ጊዜ ስንቋጭ የነበረው ዘመኑ ሲደርስ መጨረሻው እየተቃረበ ሲመጣ አብልጠን መገናኘት እንደሚገባን ነው። ለነዛ ለመጀመሪያዎቹ ተደራሲዎች ለነርሱ የቀረበባቸው ቀን የኢየሩሳሌም ጥፋት ነው። የኢየሩሳሌም ጥፋት ማለት የሶሪያ ጥፋት አይደለም፣ የሊባኖስ ጥፋት አይደለም፣ የዮርዳኖስ ጥፋት አይደለም። የእስራኤል ጥፋት ቁመቷ 180 ኪሎ ሜትር ጎኗ ደግሞ 80 ኪሎ ሜትር የምታህል የዛች የትንሽቷ ኢየሩሳሌም ጥፋት እሱ እንኳን የሚዘለቀው በመሰባሰብ ከሆነ የመላው ዓለም ቀጠሮስ
መላው ዓለም አንድ ፍጻሜ ያገኛል። ኢየሱስ ክርስቶስ ሲመጣ ፍጻሜውን ያገኛል። ታሪክ ድምዳሜ ያገኛል። ጉዞ ድምዳሜ ያገኛል። የሰው ክፋትም ደግነትም ድምዳሜ ያገኝና ውጤት ይቀጥላል፣ ዋጋ ይቀጥላል። ስለዚህም የትልቁ አቤት ጥፋት የትልቁ አቤት መጨረሻ ሲደርስማ አብልጠን መገናኘት አለብን። እኛ ግን ተቃራኒ የሆንን ይመስላል። ምክንያቱም አብልጠን መገናኘት ሲገባን አብልጠን እየተራራቅን፣ አብልጠን እየተከፋፋን፣ አብልጠን ማዶና ማዶ ሆነን እየተታኮስን ያለነው። አብልጠን መገናኘት ይገባናል። የመገናኘቱ ዓላማ ምንድነው? የመገናኘቱ ዓላማ እርስ በርስ ለመተያየት፣ እርስ በርስ ለመመካከር ነው። ውጤቱ ምንድነው? በፍቅርና በመልካምነት ለመብዛት ነው። እኔ ምንም ጎበዝ ብሆን የጀርባዬን የምታዩት አሁን እናንተ ናችሁ። ስለዚህ የኋላ አይኔ እናንተ ናችሁ። እናንተ ምንም ብርቱ ብትሆኑ የኋላችሁን አታዩም። ከጀርባችሁ ያለውንም እኔ ነኝ። መገናኘታችን አራት አይና ያረጋናል። በሀገራችን ትልቅ ሊቅ አዋቂ የሚባል ሰው አራት አይና ይባላል። ምናልባት ከአራቱ ጉባኤያት የዋለ ሊሆን ይችላል። ብሉያቱን፣ ሐዲሳቱን፣ ሃይማኖተ አበውን፣ ፍትሐ ነገሥቱን፣ መጽሐፈ መነኮሳቱን ሁሉ የተማረ ሊሆን ይችላል። አራት አይና ከተወሰኑ 100 ዓመታት ወዲህ ይሄ አጠራር በአገራችን የተለመደ ነው። አዎ ሊቃውንቱ ከአራቱ ጉባኤ የዋሉ ይሄ ቀረሽ የማይባሉ እነሱ አራት አይና ይባላሉ። ወዳጅ ያለውም አራት አይና ይባላል። ምክንያቱም እሱ የማያውቀውን ባልንጀራው ያውቅለታል። እሱ የማያየውን ባልንጀራው ያይለታል። እግዚአብሔር ይመስገን። መቼም እርስ በርሳችን መመካከራችን የፍቅር ውጤት ሲሆን ውጤታማነት ይኖረዋል። ማንንም ሰው መንገድ ላይ የምታዩትን ሰው ልብስ ቆሽሿል አትሉትም። የቅርበታችሁ መጠን ወሳኝነት አለው። ከዛ ደግሞ አልፋችሁ ደግሞ ሰውነት ቆሽሿል አትሉትም። በጣም ቅርበታችሁ ከፍ ማለት አለበት። ነፍስ ቆሽሻለች ለማለት ደግሞ ከዛ በላይ በጣም መቅረብ ያስፈልጋል። የእግዚአብሔርን አገልጋዮች የእግዚአብሔርን ሰዎች ከመንደር ነገረኞች ልዩ የሚያደርጋቸው የመንደር ነገረኞች ሳይጋበዙ ሳያገባቸው ፍቅር ሳይኖራቸው ልካችንን ነው የሚነግሩት። አንዳንድ ጊዜ ረሳነውን ጭምር ወገኖቼ፣ አንዳንድ እንደዚህ ዘራፍ የሚሉ እብዶች ባይኖሩ ኖሮ ወገኖቼ ሳናቀው የምንሞትበት ብዙ ጠባይ ነበረ። እነኚህ ሰዎች ግን በእግዚአብሔር የተላኩልን መልእክተኞች አይደሉም። የዛ የሰይጣን ያዋራጁ የእርሱ አፈ ንጉስ ናቸው። የሱ ጥሩምባ ናቸው። እነኚህ ሰዎች የሱ ድምጽ ማጉያዎች ናቸው። አንድን ሰው በነፍስ ተጎሳቁለሃል ለማለት፣ አንድን ሰው በነፍስ ዝለት ገጥሞሃል ለማለት የፍቅር አቅም ይጠይቃል። ከላይ የሆነ ስልጣን ይጠይቃል። መላክ ይጠይቃል። ስለዚህ እርስ በርሳችን ለመመካከር፣ እርስ በርሳችን ለመነጋገር፣ እርስ በርሳችን ለመተያየት ምን ይቀድማል ማለት ነው? ፍቅር ይቀድማል ወገኖቼ፣ ፍቅር ይቀድማል። ፍቅር የሌለበት ማንኛውም ተግሳጽ ቁጥሩ ከስድብ ነው። ፍቅር የሌለበት ማንኛውም ትምህርት ቁጥሩ ከስድብ ነው። ክርስትናን ከተራ ትምህርት ልዩ የሚያደርገው በፍቅር የተቃኘ መሆኑ ነው። በፍቅር የተቃኘ። ምክንያቱም እዚህ ጋር ስናየው የበደለው ወንድም ነው፣ የሚያተርፈው ግን መካሪው ነው። ወንድምህን አተረፍከው ነው የሚለው። ምን ማለት ነው? ቅድም አተው ነበረ፣ አሁን ግን በመመለሱ አተረፍከው። ሀብታም ሆንክ፣ ባለጠጋ ሆንክ፣ አንተም አተረፍክ፣ እሱም ተረፈ። እሱ ከጥፋት ተረፈ፣ አንተ ከመክሰር ተረፍክ። ስለዚህ ወንድም እንደዋዛ አይተውም ማለት ነው። እህት እንደዋዛ አይተውም ማለት ነው። ጥሩ፣ እስቲ ወደ ክፍሉ እንገባለን።
ወደ ኋላ ላይ በደንብ እናብራራዋለን። ይህን የእረኝነት ትምህርት መማር ያስፈለገን ለምንድን ነው? ይህን የእረኝነት ትምህርት መማር ያስፈለገን ለምንድን ነው? ይህን የእረኝነት ትምህርት መማር ያስፈለገን ሶስት ነጥቦች አሉ። የመጀመሪያው ግላዊ የሆነው ክርስትና የመስቀሉን ዓላማ እየተጋፋ ስለመጣ ነው። ግላዊ የሆነው ክርስትና የመስቀሉን ዓላማ እየተጋፋ ስለመጣ ነው። የመስቀሉ ዓላማ ምንድን ነው? ሰውና እግዚአብሔር ከታረቁ በኋላ እርቅ ያገኙ የምዕመናን አንድነትን መመስረት ነው። የመስቀሉ ዓላማ የዳነች አንዲት ቤተሰብን መመስረት ነው። የመስቀሉ ዓላማ በዋናነት ቤተ ክርስቲያን ወይም ህብረት ነው። መስቀሉን እንግዲህ ይሁት ባለ አራት አቅጣጫ ነው። ወደ ላይ አንድ አለው፣ ወደ ጎን አለው። አንዱን አቅጣጫ ብናጠፋው መስቀል መሆን አይችልም። ይሄኛውን አቅጣጫ ብናጠፋው መስቀል አይሆንም። የጎኑን አቅጣጫ ብናጠፋ መስቀል አይሆንም። የላይኛውንም አቅጣጫ ብናጠፋ መስቀል አይሆንም። የላይኛው አቅጣጫ ከእግዚአብሔር ጋር የታረቅንበት ነው። የጎኑ አቅጣጫ ከወገኖቻችን ጋር አንድ የሆንበት ነው። ዛሬ ትልቁ ችግራችን ምንድነው ስንል የተገመደ መስቀል ነው የያዝነው። የተቆረጠ መስቀል ነው የያዝነው። እንዴት ነው የተቆረጠ መስቀል የያዝነው? አንዳንዶች ወደ ቤተ ክርስቲያን የሚመጡት ህብረቱ ደስ ስለሚላቸው ነው። እንደው አብረው መሆኑ፣ መታጀቡ። እንደውም በአንዳንድ ሀገሮች ላይ ስትሄዱ ኢትዮጵያን የሚያገኙ ስለሚመስላቸው ቤተ ክርስቲያን የሚመጡ ቤተ ክርስቲያንን እንደ ሀገር ማስታወሻ ብቻ የሚመለከቱ ከቤተ ክርስቲያን ጋር ዘላለማዊ ጉዳይ የሌላቸው ቤተ ክርስቲያንን ዘላለማዊቷን ወቅታዊ አርገዋት የሚኖሩ በጣም ብዙ ሰዎች አሉ። ጥሩ ነው። ቤተ ክርስቲያን ሀገር ጠባቂም ናት። በመጽሐፍ ቅዱሳችን ላይ ስለ ኢየሩሳሌምም ተዘምሯል። ኢየሩሳሌም ወይ ብረሳሽ፣ ኢትዮጵያ ወይ ብረሳሽ ማለት ይቻላል። ምክንያቱም ሀገርም የማን ስጦታ ነው? የእግዚአብሔር ስጦታ ነው። እግዚአብሔር አልተሳሳተም። እናንተን ላቲን ላይ ለመፍጠሩ አልተሳሳተም። ሰሜን አሜሪካ ለመፍጠሩ አልተሳሳተም። ኢትዮጵያ መፍጠሩ የእግዚአብሔር ዓላማ ነው። እናንተ በዚህ የምትሰሩት ስራ ስላለ ነው። አልተሳሳተም እግዚአብሔር። ስለዚህ አገርን መውደድ የእግዚአብሔርን ምርጫ መውደድ ነው። አገራችሁ በሰማይ ነው እያሉ የሚሰብኩት ሚስዮናውያን አገርን ያስከዱናል። ሲመጡ ደግሞ አትሮኖሳቸው አጠገብ የሀገራቸውን ባንዲራ ተክለው ነው የሚሰብኩት። ወገኖች፣ አዎ ሰማያዊቷን ርስት የተቀበልንባት ምድራዊት ሀገርም አለችን። ሰዎች ከእግዚአብሔር ጋር ምንም ስምምነት አያደርጉ፣ ወደ ቤተ ክርስቲያን ግን ይመላለሳሉ። ለዚህ ነው ብዙ ሰው ሲጋባልም የሚለው ሞላለት። ወደ ውትዳር ነው፣ ሰማይ አይደለም። ወደ ቤተ ክርስቲያን ሲመጣ ወደባችን ሰማይ ካልሆነ ከባድ ነው ወገኖቼ፣ ከባድ ነው። ጨዋ ፍለጋ ከሆነ የምንመጣው፣ ታጥቦ የተቀመጠ ሰው ከሆነ ፍለጋ ከሆነ የምንመጣው በጣም ክስረት ነው። የዘላለሙን ጌታ ለጊዜው ብቻ መፈለግ በጣም ክስረት ነው። እንወቀሳለን፣ አታበረታቱንም የሚሉም አሉ። እኛ የጋብቻ መካሪዎች ነን፣ አማካሪዎች ነን እንጂ ዋነኛ ስራችን ማገናኘት አይደለም ወገኖቼ፣ አይደለም። በትልቁ ስራችን የእግዚአብሔርን መንግስት መስበክ፣ በትልቁ ስራችን ሰዎች የዳነ ትዳር እንዲመሰርቱ ማስተማር፣ ትዳር የእግዚአብሔር ቃል ኪዳን ስለሆነ ቃል ኪዳናቸውን አክብረው እንዲኖሩ መምከር የትልቁ ድርሻችን ነው ወገኖቼ። ወደ እግዚአብሔር ቤት ማግኘትን ወደብ አድርገን ከመጣን ወደቡ ጋር ስንደርስ እንወርዳለን። ጤናን ወደብ አድርገን ከመጣን
እንዴት ከባድ ነገር ነው ወገኖቼ፣ ከባድ ነገር ነው። አንዳንድ ከእግዚአብሔር የምንከጅላቸውን ነገሮች ደጎች ቢያገኙ የሚሞሉልን ነው። ከእግዚአብሔር የእግዚአብሔርን እንፈልግ፣ ከእግዚአብሔር ብቻ የሚገኘውን እሱን መፈለግ ያለብን ወገኖቼ። ስለዚህም የተገመደ መስቀል ነው። ወደ ላይ የለውም። ህብረቱ ብቻ ነው የሚወደደው፣ መከበቡ ብቻ ነው የሚወደደው። ኢትዮጵያን ያገኘን ስለሚመስለን ነው። በዚያ ውስጥ ጥሩ ነው እሱ፣ ግን ሌላ አቅጣጫ ይቀረዋል። ከእግዚአብሔር ጋር መገናኘት። አንዳንድ ሰዎች ደግሞ ከእግዚአብሔር ጋር ይገናኛሉ፣ ከእግዚአብሔር ጋር ጥሩ ህይወት አላቸው። እግዚአብሔርን ግን በግማሽ ነው የሚታዘዙት። ለምን ስንል ወደ ጎን ያለውን አቅጣጫ አይፈልጉትም። መቼም የቤተ ክርስቲያን የኋላ ወንበር በፎቅ መልክ ቢሰራ የሚቀመጡበት ስንት ሰዎች ናቸው? ሁሉም ሰው ዛሬ ተንጠልጥሎ ጉባኤው ሲያልቅልም ቅዳሴው ሲያልቅልም ቀረብ ማለት አይፈልግም፣ ከቦታ አንፃር እንኳን ሳይቀር። ለምን? የተገመደ መስቀል፣ ወደ ጎን የሌለው መስቀል ግን ወደ ላይም መስቀል ወደ ጎንም ነው። ዛሬ ግላዊ ክርስትና በጣም እየተስፋፋ መጥቷል ወገኖቼ። ይሄ ነገር መስፋፋቱ አይደለም ከባዱ፣ ይሄን ነገር አምነንበታል። ከባዱ እሱ ነው። ከውድቀቱ ይልቅ ውድቀቱ ጥቅስ ካለው ነው ከባዱ። ምክንያቱም ባለ ጥቅስ ውድቀትን መቼም ማስወገድ አይቻልም። በመልኩ ከያዝነው ስተትን አንድ ቀን እንላቀቀዋለን። በስሙ ከጠራነው ኃጢአትን አንድ ቀን ነፃ እንወጣለን። የዳቦ ስም ካወጣንለት ካቆነጀነው ከባድ ነው። ስለዚህ ግላዊ ክርስትና ዕለት ዕለት በቤተ ክርስቲያን ውስጥ እየተስፋፋ ነው ያለው። ይሄ በቀጥታ ችግሩ ምንድን ነው? በቀጥታ ችግሩ የክርስቶስን ሞት ከንቱ ያደርገዋል። ለምንድን ነው ሰዎች ግላዊ ክርስትናን እየተበረታቱበት የመጡት? ለምንድን ነው? ብዙ ምክንያቶች ሊጠቀሱ ይችሉ ይሆናል። አንደኛው ሰዎች በቴክኖሎጂ መደገፍ ስለጀመሩ ነው። ቤተክርስቲያን አልሄድም፣ ስብከት በእንዲህ መንገድ እሰማለሁኝ፣ አላስቀድስም፣ እዛ ያለውን ነገር ማየት አልፈልግም፣ በኢንተርኔት አስቀድሳለሁ። ልክ ነው ወገኖች፣ በኢንተርኔት ማስቀደስ ይቻል ይሆናል። በኢንተርኔት ግን መቁረብ አይቻልም። ቴክኖሎጂው መልካም ነው፣ የእግዚአብሔርን ቃል ለማፍጠን ወሳኝ ነው፣ ተጨማሪ እንጂ ዋናው ግን አይደለም። ዋናው ነገር ምንድነው? አብረን በፍቅር መቀመጣችን። ዋናው ነገር ምንድነው? ቤተክርስቲያን ለሰላምታ ስትጋበዘን እርስ በርሳችሁ ሰላምታ ተሰጣጡ ስንሳሳብ፣ እሱ ነው ዋናው ነገር። ቴክኖሎጂ አያቅፍም ወገኖቼ፣ ቴክኖሎጂ አይስምም ወገኖቼ። ቴክኖሎጂ አይናችንን እያየ ዛሬ ምን ሆነሻል፣ ልክ አይደለሽም አይለንም። ህይወት ያለው ነገር ነው ጌታ የመሰረተው። ደረቅ ነገር አይደለም ጌታ ሰጥቶን ሄደው፣ ህይወት ያለው ነገር። ወገኖቼ ከነጉድለቴ ያስፈልጋችኋል፣ ከነጉድለታችሁ ታስፈልጉኛላችሁ። እግዚአብሔር እናንተን በረከት አድርጎ እንደሰጠኝ ካላመንኩኝ ላገለግል አልችልም። እናንተም በረከት አድርጎ እንደሰጣችሁ እኔን ካላሰባችሁ ልትሰሙኝ አትችሉም። አንዳችን ለአንዳችን ፈተና አይደለንም፣ አንዳችን ለአንዳችን በረከት ነን። የእግዚአብሔር ዓላማው ይሄ ነው ወገኖቼ። ስለዚህ ሰዎች በቴክኖሎጂው እየተደገፉ በመጡ ቁጥር ግላዊ ክርስትናን ያዳበሩ ይመጣሉ። ብዙ ሰዎች ተከፍተዋል፣ ብዙ ሰዎች አዝነዋል። በምእመናን ሊሆን ይችላል፣ በአገልጋዮች ሊሆን ይችላል። በራቸውን ቆልፈው ተቀምጠዋል ወገኖቼ። በር መቆለፍ የሚያስፈልግ ከሆነ ከምእመኑ ይልቅ አገልጋዩ ነበር መቆለፍ የነበረበት። ምክንያቱም የአገልጋዩን ያህል ምእመኑ አይፈተንም፣ የአገልጋዩን ያህል ምእመኑ መከራ አይቀበልም፣ የአገልጋዩን ያህል ምእመኑ አይሰደብም። የክርስቶስ ዓላማ መስቀል ነው። መስቀል ወደ ላይ ነው፣ መስቀል ወደ ጎን ነው።
እግዚአብሔር ይመስገን። ይሄ ብቻ አይደለም። አሁንም ግላዊ ክርስትናን አንድነትን መሸሽ ሰዎች አንድነትን እለት ምን እያደረጉ ነው? እየሸሹ ነው ያሉት። ወገኖቼ ጸጋ እግዚአብሔር የምንለው ለቤተ ክርስቲያን የተሰጠ እንጂ ለግል የተሰጠ አይደለም። ጸጋ መንፈስ ቅዱስ ለህንጸተ ቤተ ክርስቲያን የተሰጠው ለቤተ ክርስቲያን መታነጽ ነው እንጂ ለግላችን አይደለም። ጸጋ ማለት ትጥቅ ማለት ነው። መንግስታዊ ትጥቅ ማለት ነው። መንግስት ማንም ሰው ራሱን እንዲጠብቅ ለራሱ እንዲከላከል የጦር መሳሪያ ይሰጠው። ሀገር እንዲጠብቅ ነው። ህዝብ እንዲጠብቅ ነው። ወታደር ለራሱ ክብር መሳሪያ አይታጠቅም። መንግስት የሚያስታጥቀው ለሀገር ለህዝብ ክብር ነው። ጸጋ የተሰጠን ለግላችን ጥቅም አይደለም። ጸጋችንን እንድንቸረችረውም አይደለም። ጸጋ የተሰጠን ለቤተ ክርስቲያን መታነጽ፣ ለህዝብ መፈወስ፣ ለእግዚአብሔር ክብር ነው። ስለዚህ ጸጋ የመጣበት ዓላማው አንድነት ነው። አንድነት በራቀ ቁጥር ጸጋ እያነሰ ይመጣል። ወገኖቼ እያነሰ ይመጣል። ምክንያቱም ለአካሉ ነው ጸጋ የተላከው። ለአካሉ አካሉ ስንል አይን አለ፣ ጆሮ አለ፣ እጅ አለ፣ እግር አለ። ምንም እኛ ብርቶች ብንሆን፣ ምንም ጸጋ ይበዛልን ብንሆን፣ ምናልባት አይን ነን፣ ምናልባት ጆሮ ነን፣ ምናልባት እጅ ነን፣ ምናልባት እግር ነን። ሙሉ አካል መሆን ግን አንችልም። ስለዚህ ለአካሉ ለመላው አካል ትእዛዝ የሚወርደው ከአንድ ራስ ነው። አንዱ ክርስቶስ የብዙ አካላት ራስ ነው። የብዙ አካል ክፍሎች መሪ ነው። እንዴት ደስ ይላል! የዚህ ቤት ራስ ክርስቶስ ነው የሚል ብዙ ጥቅሶች ያለሁኝ። በራፍ ላይ ነው የሚደረገው። ሰውየው ላይ ቢሆን እንዴት ደስ ይላል ወገኖቼ! አዎ እነሆ በደጅ ቆሜ አንኳኳለሁ የሚል በር ላይ ነበር ይደረግ የነበረው። ትልልቅ ቤቶች ላይ በር ላይ በፍሬም በደንብ ተደርጎ እነሆ በደጅ ቆሜ አንኳኳለሁ። እሱን በር ቢሆንማ ምን አለ? የልብን በር ነው እሱ የሚያንኳኳው። ይሄ እምቢባዩን እሺ እንዲል እሱን ነው የሚያንኳኳው እንጂ ለጌታማ ይሄን በር መክፈት ቢሆን ኖሮማ በጣም ቀላል ነበር ወገኖቼ፣ በጣም ቀላል ነበር። እሱ ልብ ነው የሚለው። ልባችሁን ስጡኝ ነው የሚለው። ገንዘባችሁን ስጡኝ ቢል ኖሮ በእውነት እንደዛሬ ክርስቲያን አናገኘው ነበር። ልባችሁ ያልቀደመበት ማንኛውም ስጦታ በፊቴ ክብር የለውም ነው የሚለው። ይሄ ብቻ አይደለም። አሁንም ግላዊ ክርስትናን ያመጣው ጌታዬ አለልኝ በሚል ቃል መደበቅ ውስጥ ነው። አዎ ጌታ አለልን ወገኖቼ። ያዳነን እሱ ነው። የፈጠረን እሱ ነው። ያለ ማንንም አስተዋጽኦ ነው እሱ ያዳነን። ብቻውን ነው በመስቀል ላይ ስለኛ የተንገላታው። ሊያድነንም ከበቂ በላይ ነው። ነገር ግን ጌታዬ አለልኝ ብለን እጃችንን ቆርጠን አንጥለው። ጌታዬ አለልኝ እግዚአብሔር ብርሃኔና መድኃኒቴ ነው ብለን አይኑን የሚያጠፋ የለም። እግዚአብሔር ብርሃናችሁ ነው፣ ግን አይናችሁም አለ። ያኛው ወገናችሁ አይናችሁ ነው፣ ወይ ጆሮአችሁ ነው፣ ወይ እጃችሁ ነው፣ ወይ እግራችሁ ነው። ጌታ አለልን። ያ ጌታ የሰጠን ወንድሞች፣ ያ ጌታ የሰጠን እህቶች ወገኖቼ፣ እንደው ምንም አሳማኝ ቃል ብናገኝ እንኳ ለመለያየት፣ ምንም አሳማኝ ቃል ብናገኝ እንኳ ከህብረት ለመሸሽ፣ ዘመኑን ስታዩት ግን የሚረዳ አይደለም። የአሕዛብ ሰይፍ ከሰገባ የወጣበት ዘመን ነው።
የጠላት ኮቴውን እየሰማን ያለ ነው። በጎረቤት ሀገር እንሰማለን። ክርስቲያኑን የእግዚአብሔርን ስም እንዲክድ እያስገደዱ እየቀረጹ ሲሰይፉት እያየን ያለ ነው። ስለዚህ አንድ ለመሆን ጊዜውም ያስገድዳል። እባብና ጓጉንቸር አይስማሙም። ጧት ነግሬያቸዋለሁ። በክረምት ግን ተቃቅፎ ነው የሚቀርቡት። ወገኖቼ ባንስማማም እንኳን ግድ የሚያስማማ ዘመን ነው። ግድ የሚያስማማ ዘመን ነው። በአራተኛው ክፍለ ዘመን ክርስቲያኖች ምስራቅና ምዕራብ እያሉ ሲጣሉ ወዲያው የተነሳው የአህዛብ እንቅስቃሴ በ100 ዓመት ጊዜ ውስጥ ነው ምድሪቱን ያጠቀለቀው። ለምን? ክርስቲያን ወንድሙን ከሌሎች ጋር እያበረ ስለወጋ ነው። ከባድ ነው መቼም። የኛ ጠብ በጣም ከባድ ነው ወገኖች። ዓለማውያን እኮ በአንድ ሻይ እኮ ይታረቃሉ። ገላግለን ይረሳሉ። በቃ ተወቶ ይባባሉ። እኛ አንልም ወገኖች። የጠብ አንቀልባ አለን። እሽሩሩ ስንለው ነው ምን ለዘበናት ወገኖቼ። አንረሳው። በጣም ከባድ ነው። ወገኖቼ። በዛሬ ዘመን ክርስቲያኖችን ከማስማማት ዓለማውያንን ማስማማት ነው የሚቀለው። እግዚአብሔር ይርዳል። አዎ ግላዊ የሆነው ክርስትና የመስቀሉን ዓላማ እየተጋፋ ነው። የመስቀሉ ዓላማ ምንድነው ወገኖቼ? የመስቀሉ ዓላማ በእረኞች ጥበቃ ስር መኖር ነው። ኢየሱስ ክርስቶስ ትልቁ እረኛችን ትንንሽ እረኞችን አስቀምጦ ሄዷል። እሱ በአገልግሎቱ በቃሉ ኢየሩሳሌምንና አካባቢዋን ያገለገለው። ዓለምን ግን የደረሰው በማን ነው? በደቀ መዛሙርቱ ነው። ንጉስ ነው እሱ። መልእክተኛ አለው። አንተ ካልመጣ አልቀበልም ማለት አንችልም። ስለ እርሱ ነው እረኛው፣ ስለ እርሱ ነው ሰባኪው፣ ስለ እርሱ ነው አገልጋዩ። ምስለኔ ነው። አንድ የመንግስት ሹም በጥንቱ በአንድ አካባቢ ሲሾም ምስለኔ ይባላል። እንደኔ አገልጋዩ የክርስቶስ ምስለኔ ነው። እረኛው የክርስቶስ ምስለኔ ነው። የማይታየው ክርስቶስ በሚታየው እረኛ በኩል በሚታየው አገልጋይ በኩል ህዝቡን ያጽናናል፣ ይመክራል፣ ይገስጻል፣ ያበረታል፣ ያሳድጋል፣ ያንጻል። ይሄ እግዚአብሔር ሥርዓት የእዝ ሰንሰለት ነው። በጎረቤት ሀገር ያለውን የኢትዮጵያን ኤምባሲ መንካት ኢትዮጵያን በቀጥታ ማለት ነው መንካት ነው። ምክንያቱስ ያ ኤምባሲ በሌላ ሀገር ያለ የኢትዮጵያ ግዛት ነው። በዛ ውስጥ ያለው አምባሳደርም ደግሞ እንደ መንግስት እንደ ንጉስ ነው። ቤተክርስቲያን የእግዚአብሔር ኤምባሲ ናት። በኤምባሲ ጥገኝነት ይጠየቃል። ለምን ሳይባል ያስጠጉታል። ያውም ኃይለኛ ያባረረውን ቤተክርስቲያንም ለምን ሳትል ነው የምትሰበስበው። ዛሬ በቤተክርስቲያን ወገኖቼ በዓለም ላይ እጅግ አደገኛ የሆኑ ሰዎች ጭምር በቤተክርስቲያን ሊኖሩ ይችላሉ። ለምን ስንል ቤተክርስቲያን መጠጊያ ስለሆነች፣ የክርስቶስ ኤምባሲ ስለሆነች። የተፈጸምን አይደለንም፣ ያለቅን አይደለንም። ነገር ግን የምንሰራ ኃጢአተኞች ነን። ማን ሳትል ነው የምትቀበለው? እንደውም መስፈርቷ ችግረኛ መሆን ነው። መንግስትን የሚቃወሙ አካላት እንኳን ወደ ኤምባሲ ዘለው ከገቡ ምን አይሉ አይነኩም። በዛ ሀገር ህግ ነው የሚዳኙት። ወደ ቤተክርስቲያን የመጡ ሰዎችም ወደ ውጭ አይጣሉም። በሰማይ ህግ ነው የሚዳኙት። ስለዚህ ቤተክርስቲያን የእግዚአብሔር ኤምባሲ ስትሆን አገልጋዮቹ ደግሞ አምባሳደሮች ናቸው። የክርስቶስ እንደራሴዎች ናቸው። ግላዊው ክርስትና ግን እረኛም አያስፈልገኝም ራሴን አሰማራለሁ ወደሚል አስተሳሰብ እያደገን የመጣው ለዚህ ነው ወገኖቼ ከየትኛውም ዘመን ይልቅ
የቤተ ክርስቲያን አባቶች፣ ጳጳሳቱ፣ መምህራኑ፣ ወንጌላውያኑ በአሕዛብ እንዳይመስላችሁ፣ ባልተጠመቁት እንዳይመስላችሁ በገዛ ልጆቻቸው የውርደት ማቅ እየተሰፋላቸው ያለው ግላዊ ክርስትና የወለደው ነው። ይሄንን እኛም ስንሰማ አይኮሰኩሰንም። እግዚአብሔር ግን ያስቀመጠውን የሚያነሳው እሱ ነው። ያስቀመጠውን ስንነካ የምንነካው አስቀማጩን ነው። ሚኒስትሩን የማይረባ ስትሉ ጠቅላይ ሚኒስትሩ የማይረባ መሆኑን በተዘዋዋሪ እየተናገራችሁ ነው። አዎ ወገኖቼ፣ ግላዊ ክርስትና የመስቀሉን ዓላማ እየተጋፋ ነው ያለው። ክርስቶስ በደሙ ገዝቶናል። መቼም የሚጠበቅ ውድ ነገር ነው። እረኛ የሚያስፈልገንም ውድ ስለሆንን ነው። ዋጋ ስላለን ነው። ከብት የሚጠበቀው ዋጋ ስላለው ነው። ዋጋ ስለሌለው አይደለም። ቢጠፋ ስለሚያጎዳ ነው። መቼም ከንብረቶቻችን ውሻን በዋጋ ውስጥ አልከተትንም እስካሁን። ምናልባት ስናመጣው ገዝተን ሊሆን ይችላል። ነገር ግን ከዚህ በኋላ ሸጠዋለሁ ብለን እዚያ ጋር ገንዘብ አለኝ ብለን አንደምርም፣ አንበደርም። በከብቱ ግን ሰው ይበደራል። ከብቴን ሸጬ እከፍላለሁ ብሎ ሰው ገንዘብ ይዋሳል። ስለዚህ እረኛ ካስፈለገን ምን አለን ማለት ነው? ዋጋ አለን ማለት ነው። ይሄንን ዋጋ ያገኘነው ምን ላይ ነው? መስቀሉ ላይ ነው። በክርስቶስ ደም። ስለዚህ ክርስቶስ በደሙ ዋጋ ከፍሎልናል። እረኛ የሾመልን፣ አገልጋዮችን የሾመልን ዋጋ ስላለን ነው። ስለዚህ አገልጋዮችን ባያችሁ ቁጥር እግዚአብሔር ለእናንተ ያለውን ፍቅር ነው ማየት ያለባችሁ። አገልጋዮች ጋር የምትመጡት በእግዚአብሔር ቃል ለመጽናናት እንጂ ለመሳቅ አይደለም። ለሳቅ የሚከፈሉትን ታውቃላችሁ። በየሲኒማ በራፍ ላይ ብዙ ሰዎች ለመሳቅ ብለው ተሰልፈው ይጠብቃሉ። ሳቅ ግን ደስታ አይደለም። በእግዚአብሔር ቃል ግን አገልጋዮች ያጽናናሉ። ስለዚህ ዋጋ ልንሰጣቸው ይገባል፣ ልናከብራቸው ይገባል። ወገኖቼ የፊልም ባለሙያዎችን እያከበርን አገልጋዮችን ማናከብር ከሆነ በጣም ችግር አለብን። የኛን ቤት እያሳመርን የእግዚአብሔር ቤት ሲያምር የምንቀና ከሆነ ችግር አለብን። ከኛ ይልቅ ከቤታችን ይልቅ ቤቱ መሰራት አለበት። ከኛ ቤት ይልቅ የእግዚአብሔር ቤት መዋብ አለበት። ካስፈለገንም ካደለንም ደግሞ አገልጋዮቻችን ከኛ ይልቅ ሊከብሩ ይገባቸዋል። ምክንያቱም እንደዚህ ላሉት አገልጋዮች ወደ ኋላ እንመለሳለን፣ እጥፍ ክብር ይገባቸዋል ነው የሚለው። አንደኛ ጢሞቴዎስ 5 ላይ ስታነቡ በማስተማር የሚተጉ እጥፍ ክብር ይገባቸዋል ነው የሚለው። እንኳን እጥፉ ነጠላውም አልተገኘ። ወገኖች ዛሬ ያለው አገልጋይ በሙሉ ስድብን ጨርሶ ከለሳ ላይ ነው ያለው። እንኳን ሊከበር ይቅርና እግዚአብሔር ግን ይመልሳል። አዎ ወገኖች ይመልሳል። ከባድ ነው። አጨዳው ነው ከባዱ። መዝራት ቀላል ነው ወገኖች። መበተን ስለሆነ አይከብድም። ማጨዱ ማንም ገበሬ ሲዘራ በግሉ ነው። ሲያጭድ ግን ከገጠር አስመጥቶ ነው። ሲያጭድ ቀጥሮ ነው። አጨዳው ብዙ ነው። ምርቱ ብዙ ነው። አው ግላዊ የሆነ ክርስትና። እስቲ ዕብራውያን ምዕራፍ 13 ቁጥር 20 እንይ። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ጌታችን ኢየሱስን ከሙታን ያወጣው የሰላም አምላክ ይላል። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ጌታችን ኢየሱስ ክርስቶስ ለበጎች ትልቅ እረኛ የሆነው በማይነጥፈው ደሙ ነው። በማይረክሰው ደሙ ነው። ዋጋው በማይቀንሰው ደሙ ነው። ሁልጊዜ ሕያው በሆነው ደሙ ነው። በእግዚአብሔር ፊት በሚታሰበው ደሙ ነው። ምን ማለት ነው? አንድ እረኛ በሚሆንበት ጊዜ ንብረት አያስይዝም። ታውቁታላችሁ። የሀገራችን እረኛ ድሃ ነው።
እረኛው የሚያስይዘው ምኑን ነው? ራሱን ነው። ራሱን አስይዞ ነው በጎችን የሚጠብቀው። ኢየሱስ በደሙ ፈርሞ ነው የኛ እረኛ የሆነው። ራሱን አስይዞ ነው። ለእረኝነት ራስን ማስያዝ ይገባል። ይሄ ትልቅ እረኛ በሄደ ጊዜ እንደዚሁ ሜዳ ላይ በትኖን አልሄደም። ለእረኞች፣ ለቤተ ክርስቲያን አባቶች፣ መሪዎች ትቶን ሄደው። ስለዚህ ቤተ ክርስቲያን ባለችበት ዘመን ሁሉ ምኖች አሉ? እረኞች አሉ። እረኞች አሉ። ይሄ ስርዓት ለአንድ ቀን እንኳን በምድር ላይ አልተቋረጠም። ያ ቢቋረጥ ኖሮ ቤተ ክርስቲያን ዛሬ አናገኛትም ነበረ። አንዳንድ ብቅ የሚሉ ዘመናውያን አብያተ ክርስቲያናት ሁሉም ነገር ዛሬ እንደጀመረ አድርገው ነው የሚናገሩት። የሰው ልጅ በተፈጥሮ የሁሉም ነገር ጀማሪ ነኝ ማለት ይወዳል። ግን አይደለም ወገኖች፣ ያለ ትላንት ዛሬ የለችም። ዛሬ ለማለት ትላንት ማለት ያስፈልጋል። ትላንት የማይሉ ነገ ማለት አይችሉም። የሁሉም ነገር መነሻ፣ የወንጌል ሁሉ መነሻ፣ እንደው ክርስቶስን የመስበክ ሁሉ መነሻ እነሱ እንደሆነ ነው የሚያስቡት። በጣም ስህተት ነው ወገኖቼ። ከኔ ሌላ ማንም የለም ብሎ ማሰብ በጣም ስህተት ነው። በጣም ጌታ የራሱ የሆኑትን ያውቃል ነው የሚለው። የጌታን እኛ አናውቅለትም፣ እሱ የራሱ የሆኑትን ያውቃል። እኔ ነኝ የሚሉም እነሱ ላይ ሆኑ ይችላሉ። እሱ ነው የሚያውቀው ወገኖቼ፣ እሱ ነው የሚያውቀው። አዎ ግላዊ የሆነው ክርስትና የመስቀሉን ዓላማ እየተጋፋ ነው። የመስቀሉ አንዱ ዓላማ ምንድነው? እረኝነት ነው። በእረኝነት ስር ማለፍ ነው። ይሄን እረኝነት ታውቃላችሁ። እረኛው ድምጽ አለው፣ በቃሉ ይመልሳል። ይሄ በትሩን ደግሞ ታያላችሁ። አንዳንዴም ነው በበትር ይመልሳል። አባ ፍሬምናጦስ የመጀመሪያው የኢትዮጵያ ቤተክርስቲያን ጳጳስ፣ ክርስትና በኢትዮጵያ እንዲስፋፋ ዋጋ የከፈለው ይህ ትልቅ አባት በሙገሳ ስሙ አባ ሰላማ ከሳቴ ብርሃን የምንለው የኢትዮጵያን ቤተክርስቲያን በአዋጅ በድርጅት ከመሰረተ በኋላ ያደረገው ነገር ምንድነው? ለጥቂት ቤተሰቦች እንደ አማካሪ፣ እንደ አስተማሪ፣ ለልጆቹም ደግሞ ፊደል እንደሚያስቆጥር እንደሚያስተምር አድርጎ አንድ አገልጋይ፣ አንድ አባት መሾምን ስርዓት አድርጎ አወጣ። ይሄ አባት አገልግሎቱ ማስተማር፣ ማጽናናት፣ መምከር፣ ከቤተሰቡ ጋራ እንደ አባል ሆኖ ማንኛውንም ውሳኔ አብሮ መወሰን ነው። ዛሬ እንደዚህ በእውቀት የገፉና ሊያማክሩ የሚችሉ በቤተሰብ ውስጥ የሚገኙትን የሀገር አባላት በአንድ ቤተሰብ ውስጥ የምታገኙት አንድ ሀገር ነው የምታገኙት። ህፃን ልጅ አለ፣ በሀገር ህፃናት አሉ። ወጣት አለ፣ በሀገር ወጣቶች አሉ። ሽማግሌዎች አያቶች አሉ፣ በሀገር ላይ አረጋውያን አሉ። ሴቶች አሉ፣ በሀገር ላይ ሴቶች አሉ። ወንዶች አሉ በሀገር። በአንድ ቤተሰብ ውስጥ የምናገኘው ትንሿን ሀገር ነው። ስለዚህ ትንሿን ሀገር የሚያገለግሉ የተሟሉ አገልጋዮች ያስፈልጋሉ። ይሄ መልካም ስርዓት ነው። ለምንድን ነው ይሄን ያደረገው? ስለ በጎቹ የሞተው በጎቹ እንዳይጠፉበት ስለሚፈልግ ነው። ያንን የክርስቶስን የደም ዋጋ አስቦ ይህን ስርዓት የሰራው። ሁለተኛው ይህን ትምህርት መማር ያስፈልገን ለምንድን ነው? መናናቅ እየበዛ በመገናዘብ ማገልገል ስላልተቻለ ነው። መናናቅ እየበዛ በመገናዘብ ማገልገል ስላልተቻለ ነው። ዛሬ በተለምዶ የምንሰማው በየቀኑ የምንሰማው ነገር ማን ነው? እሱ ነው። ማናት? እሷ ነው። ይሄ በቤተ ክርስቲያን የበረከተ ቃል ነው ወገኖቼ፣ የበረከተ ቃል ነው። ሰዎች መደበኛ ትምህርትን በቤተ ክርስቲያን ውስጥ እንኳን የሚከታተሉት እንደ አንበሳ ገዳይ አዋቂ ነኝ ብሎ ለመፎከር ነው እንጂ ያልተማረውን ለማስተማር አይደለም። እለት እለት የምንሰማው ነገር ምንድነው? ደንቆሮ የሚል ስድብ ነው። ደንቆሮ ነው። ምን ያውቃል ነው። ምን ታውቃለች ነው። የዳነው በእውቀታችን አይደለም፣ በክርስቶስ ደም ነው ወገኖቼ። እውቀት በክርስትና ውስጥ መነሻ እንጂ መድረሻ አይደለም። መድረሻው እምነት ነው።
መድረሻው የክርስቶስ ሞኝ መሆን ነው። አንዱ አገልጋይ አንዱን አያከብርም። ያ ደግሞ ይወርዳል ደግሞ ወደ ምዕመናኑ። ትልልቆቹ ይናናቃሉ፣ ወደ ስር ደግሞ ይወርዳል ደግሞ ግልገል መሳፍንቱም ይናናቃሉ። በየደረጃው ነው። አዎ ወገኖቼ፣ እስካልተከባበርን ድረስ ልንፋቀር አንችልም። እውነተኛ ፍቅር እውነተኛ ክብር አለው። በጣም የምትወዱትን ሰው በጣም የምታከብሩት ታከብሩ። ምክንያቱም እንዲያዝን አትፈልጉ፣ እንዲከፋባችሁ አትፈልጉ። ጸጋን መለዋወጥ የምንችለው ስንከባበር ብቻ ነው። ጳውሎስ ወደ ሮም ቤተክርስቲያን ለመሄድ ሲያስብ የሮሜን ቤተክርስቲያን ከዚህ በፊት አያውቃትም፣ አልመሰረተው። እገሌ ተብሎ የሚጠራ ስመጥር ሐዋርያም የሮሜን ቤተክርስቲያን እንደመሰረተ አልተጻፈም። ነገር ግን ወደ እናንተ ለመምጣት የማስበው ጸጋን እንድንከፋፈል ነው። እምሰጥ ብቻ አይደለም የምቀበልም ነኝ ማለቱ ነው። ወገኖቼ የምንሰጥ ብቻ አይደለም የምንቀበልም ነን። ስለዚህ ጆሮ ያስፈልገናል፣ እጅ መዘርጋት ያስፈልገናል፣ ልብ መክፈት ያስፈልገናል። ዛሬ ግን ብዙ መናናቆች ስለበዙ አገልግሎት ምን እያለ ነው ያለው? እየተጎዳ ነው ያለው። ግለሰብን ለመንካት ብለን የእግዚአብሔር መንግስት እናፈርሳለን። የክርስቶስን ቤት ክርስቶስ በደሙ የሞተለትን ህዝብ እንበትነዋለን። ምንም አይመስለንም። ሰው ግላዊ ጠቡን ብሔራዊ ማድረግ ነው ዓላማው በዛሬ ዘመን። ስለዚህ ወገኖች የሰፈር ጠባችንን እዛው ማድረግ። ዛሬ በከተማ የሚጣሉ ሰዎችን ስታዩ አብረው ያደጉ ናቸው። ከገጠር ጀምሮ አብረው ያደጉ ከተማ ላይ ሲመጡ ሁለቱም ትልቅ ቦታ ሲደርሱ እግዚአብሔር ይመስገን ለዚህ ያደረሰን አይሉ፣ አንዱን ያዋርደዋል። መቼም እንደ አብሮ አደግ ከባድ ነገር የለም። የአብሮ አደግ ክፉ ከባድ ነው። አብሮ አደግ መልካም ነው፣ ደስ ያሰኛል። ቋንቋ አትጠነቀቁም፣ እሱ ጋር ያቃችኋል፣ ታውቁታላችሁ። አብሮ አደግ ክፉ ሲሆን ግን ከባድ ነው። ጊዜ የወለደው ባላጋራ ቅርንጫፉን ነው የሚቆርጠው። አብሮ አደግ ግን ስር ነው የሚነቅለው። ክፉ ሲሆን መልካም ነው። አብሮ አደግ አይገኝም ወገኖቼ። ግን አብሮ አደግ ክፉ ሲሆን ስር ነው የሚነቅለው። ልብ አድርጉ። ቤተክርስቲያን አካል እንጂ ድርጅት አይደለችም። ቤተክርስቲያን አካል እንጂ ድርጅት አይደለችም። ቤተክርስቲያን አካል ከሆነች በአካል ዓለም ውስጥ ያለው ነገር ምንድነው ስንል መገናዘብ ነው ያለው፣ መደማመጥ ነው ያለው፣ ረድፉን የጠበቀ ነው። በፀሐይ ዙሪያ እንደሚዞሩት ፕላኔቶች ምንም መዛነፍ የለው። ሁሉም ከፀሐይ ስርዓት በታች ስለሆኑ፣ ሁሉም ራስ ከሆነው ከክርስቶስ በታች ሲሆን ሁሉም ነገር በስርዓት ነው የሚሄደው። አካል ስንሆን እንገናዘባለን። ሁሉንም ነገር መሆን አንችልም፣ ተገናዝበን ግን እንሰራለን። መናናቅ እየበዛ ሲመጣ ግን መገናዘብ የለም፣ መገፋፋት ነው ያለው። ይሄ ብቻ እንዳይመስላችሁ መጠፋፋት ደግሞ ይቀጥላል። ስለዚህ በጣም ከሚያስፈልጉን ነገሮች አንዱ መገናዘብ ነው። ዛሬ የምናየው ነገር አካላዊ ነገር አይደለም፣ ድርጅታዊ ነገር ነው የምናየው። በድርጅት ውስጥ ያሉ ሰዎች ይፎካከራሉ። አንዱ ከአንዱ ለመብለጥ ነው ትግሉ ያለው። ቁመት መለካካት ነው ያለው። ስለ ስራው አይደለም የሚያስቡት፣ ስለ ደሞዛቸው ነው የሚያስቡት። እንደውም ተበላሽቶበት ግምገማ ላይ ባቀረብኩት ነው። አካል ግን ስንሆን ወገኖች ቀኝ እግር ሽባ ከሆነ የግራው ይሸከመዋል። እዳዬ ነው ይለዋል። ተቆርጦ ይውደቅልኝ አይልም። ከነሽባነቱ ተሸክሞት ይጓዛል። አዎ ወገኖቼ፣ ቤተክርስቲያን አካል ናት። አካላዊነቱን ካልጠበቀ ህይወት ሊኖር አይችልም። በድርጅታዊ መልክ ሊቀጥል ይችላል፣ ግን ፍቅር ሊኖር አይችልም፣ ክብር ሊኖር አይችልም፣ የእግዚአብሔር ጸጋ ሊኖር አይችልም። ሊኖር የሚችለው ነገር ምንድነው? አንዱን እየዳጠ ማለፍ ብቻ ነው የሚሆነው። ይሄ ብቻ አይደለም፣ መገናዘብ ከሌለ ህብረት የለም።
ህብረትን ህብረት ያደረገው ነገር መገናዘብ ነው። በአካል ዓለም ውስጥ ሁሉም ነገር በመገናዘብ በስርዓት ነው የሚቀጥለው። ምላስ ምግብ ገና አፉ ላይ ሲያርፍ ያንን ምግብ መፍጨት የሚችል ደግሞ አሲድ ጨጓራ ማዘጋጀት ይጀምራል። በመገናዘብ ነው። ገና ምግቡ ሳይወርድ ተዘጋጅቶ ነው የሚጠብቀው። ሁሉም ነገር በስርዓት ነው የሚጓዘው። ያ ባይሆን ኖሮ አካል ያምባጓሮ ከተማ ይሆን ነበር። አካል ሰላማዊ የሆነው ኩላሊቱም ሲያጣራ፣ ጉበቱም ስራውን ሲሰራ፣ ልብም ሲደልቅ፣ ምንም ረብሻ የሌለው ጎረቤቱንም የማይረብሸው ራሱንም የማይረብሸው የድምጽ ሁከት የሌለው መገናዘብ ስላለ ነው። መገናዘብ ከሌለ መራበሽ ነው ያለው። መገናዘብ ከሌለ ሁከት ነው ያለው። አጠገብ ያለው ይታወካል፣ እኛ እንታወካለን። ድምጽ መቆጠብ አይቻልም። ነገራችን ሁሉ ይወጣል። መገናዘብ። ሶስተኛው ምንድነው? እዚሁ ላይ የምናየው 2-3 የምናየው እግዚአብሔር ቀጥታ ግንኙነቱ ከቤተ ክርስቲያንና ከእረኛው ጋራ ነው። እግዚአብሔር በሚታይ ዓለም ላይ የማይታይ መንግስቱን መስርቷል። ቤተ ክርስቲያን የማይታየው የእግዚአብሔር የመንግስቱ አካል ናት። የማትታየዋ ቤተ ክርስቲያን የሚታዩ አገልጋዮች አሏት። የማይታይ መሪም አላት። ማንም ሰው ቤተክርስቲያንን አልፈልግም፣ በቀጥታ ግንኙነቴ ከእግዚአብሔር ጋራ ነው ቢል አይሆንም። እዚህ ሀገር ላይ ተቀምጠን በቀጥታ ከአሜሪካ መንግስት ጋር መገናኘት አንችልም። ኤምባሲው አለ። ቤተክርስቲያን የክርስቶስ ኤምባሲ ናት። የእግዚአብሔር መልእክት፣ የእግዚአብሔር ጸጋ፣ ምስጢራት ሁሉ የሚመጡት በቤተክርስቲያን በኩል ነው። በክርስቲያኖች ህብረት ማለታችን ነው። በዛ ውስጥ ነው የእግዚአብሔር ድምጽና ምሪት የሚመጣው። ስለዚህ እግዚአብሔር አንዳንድ ጉዳዮችን በቀጥታ ወደ ቤተክርስቲያን የሚያስተላልፍልን። ከቤተክርስቲያን ስርዓት አንዱ ምንድነው ስንል እረኝነት ነው። በእረኝነት ውስጥ ማለፍ ያስፈልጋል። በአንድ ሀገር ላይ አንድ መሪ በአገሩ የተሰራው መልካም ነገር ሁሉ የሱ ተደርጎ ይነገርለታል። በአገሩም የተሰራው ክፉ ነገር ሁሉ የሱ ተደርጎ ይወቀሳል። ሁሉንም መልካም አልሰራም፣ ሁሉንም ክፉ ግን አልሰራም። መሪ ነውና ምስጋናውን እንደቻለ ስድቡንም መቻል አለበት። ልብ አድርጉ። የቤተ ክርስቲያን አገልጋይ፣ የቤተ ክርስቲያን መሪ የቤተ ክርስቲያን ምስጋናም ይቀበላል፣ የቤተ ክርስቲያንንም ነቀፋ ይቀበላል። ራእይ ምዕራፍ 2 ስታነቡ ለቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ነው የሚለው። ያ የቤተ ክርስቲያን መልአክ የቤተ ክርስቲያን መሪ፣ የቤተ ክርስቲያን እረኛ ነው። ስለዚህ ምስጋናውም ወቀሳውም ለእረኛው ለቤተ ክርስቲያኒቱ መሪ ይመጣል ማለት ነው። አዎ ወገኖቼ፣ ይህን ትምህርት መማር ያስፈለገን መናናቅ እየበዛ በመገናዘብ ማገልገል ስላልተቻለ ነው። በሶስተኛ ስልጣን ባለመከበሩ ባርኮት ስለራቀ ነው። እግዚአብሔር የክብር አምላክ ነው። እግዚአብሔር ባለበት ስፍራ ሁሉ ክብር ይሸታል። ሁላችንም ብንሆን በዚህ ዓለም ላይ የምንኖረው ራሳችንን ወክለን አይደለም፣ እግዚአብሔርን ወክለን ነው የምንኖረው። የትኛውም አምባሳደሮች፣ የትኛውም ቀረቤታ፣ የትኛውም ፍቅር ቢኖራቸው ሲገናኙ ክቡር አምባሳደር እንዴት ዋልክ ነው የሚባባሉት እጅ ነስተው። ምክንያቱም ያ ሰው የሚኖረው ራሱን ወክሎ ሳይሆን መንግስቱን ወክሎ ነው። ወገኖቼ፣ ወንድማችሁን ማክበር በሱ ውስጥ ያለውን የእግዚአብሔርን አጀንዳ ማክበር ነው።
ስለዚህ የእግዚአብሔር መገለጫው ምንድነው ማለት ነው? ክብር ነው። ክብር ነው መገለጫው። መንፈስ ቅዱስ የክብር መንፈስ ነው። መንፈስ ቅዱስ በሚሰራበት ጉባኤ፣ መንፈስ ቅዱስ በሚሰራበት ቤተክርስቲያን፣ መንፈስ ቅዱስ በሚሰራበት ወዳጅነት መካከል የምታዩት ክብር ነው። የሚረብ ሞገስን ነው የምናየው። የሚረብ ክብር ነው የምናየው። ክብር የእግዚአብሔር መገለጫ ነው። አው ወገኖቼ የእግዚአብሔር ቤት ክብር አለው። ክብር አለው። ያ የወደደን አምላክ ያፈቀረን አምላክ በማፍቀር ነው የምናመልከው እንጂ በመናቅ አይደለም። በመናቅ አይደለም። የቤታችንን ጸጥታ እየጠበቅን የእግዚአብሔርን ቤት ማወቅ አይገባም። የትዳራችንን ሰላም እየጠበቅን የእግዚአብሔርን ቤት መበጥበጥ አይገባም። ምክንያቱም የእግዚአብሔር ቤት ከኛ ቤት የሚበልጥ ነው። ከኛ ቤት የሚበልጥ ነው። የቤተሰቦቻችንን ክብር እየጠበቅን የመንፈሳውያን ወገኖቻችንን ክብር መጠበቅ አለብን። በመጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ፣ ለመስማት መቅረብ ከሰነፎች መስዋዕት ይበልጣልና እነርሱም ክፉ እንዲያደርጉ አያውቁምና ይላል። ሰነፎች የተባሉት እነማን ናቸው? በእግዚአብሔር ቤቱ በድፍረት የሚመላለሱ። ይሄ ማለት ምን ማለት ነው? እግዚአብሔርን የማይሰሙ። እግዚአብሔር ይናገረኛል ዛሬ ለኔ ቃል አለው ብለው በትህትና በፍቅር የማይመጡ ሰዎች እነርሱ ሰነፎች ተብለዋል። ስለዚህ ወደ እግዚአብሔር ቤት ስትመጡ የቃል ስንቅ ናፍቃችሁ ልትመጡ ይገባችኋል። ጸልያችሁም ልትመጡ ይገባል። ምክንያቱም እግዚአብሔርን የምታገኙት በተመኛችሁት መጠን ነው። ዛሬ እንድትናገረኝ ይፈልጋለሁ። ሰባኪውን ያለ ርዕሱ ጠምዝዞ የእናንተን መልስ እንዲናገር ያደርገዋል። እግዚአብሔር የእናንተን መልስ እንዲያወርድ እንዲናገር ያዘዋል ወገኖቼ። ስለዚህ በጸሎት ስትመጡ በነፃ አትመለሱም። ከመልሳችሁ ጋር ነው የምትገቡት። ተናገረኝ ጌታ ሆይ፣ ዛሬ ድምፅህን መስማት እፈልጋለሁ። በቁስሌ ላይ ዘይት እንዲፈስ እፈልጋለሁ። አንተን ማድመጥ እፈልጋለሁ። ዛሬ ባሪያ ይሰማልና ተናገር እንደሚለው ልንል ይገባናል። ባሪያ ይሰማልና ተናገር ካላልን ከስማችን አያልፍም መልእክቱ። ሳሙኤል ሳሙኤል ሲባል ባሪያ ይሰማልና ተናገር እስከሚል ድረስ መልእክቱ አልመጣም። ልቡን ከከፈተ በኋላ፣ ጆሮውን ከከፈተ በኋላ፣ የሚጠራው ማን መሆኑን ካወቀ በኋላ ድምፁን መስማት ጀመረ። ሳሙኤል የ3 ዓመት ሕፃን ነው። እግዚአብሔር ግን ብሔራዊ ጉዳይ ከሱ ጋር ነው የተወያየው። ካህኑ ወድቋል። ሊቀ ካህኑ ሁሉ ስቷል። ነገር ግን እግዚአብሔር ከ3 ዓመት ሕፃን ጋር እግዚአብሔር ታናሽነትን አይንቅም ወገኖቼ። ዛሬም በእግዚአብሔር ቤት ውስጥ ትንንሽ የሚመስሉን ብናይ እግዚአብሔር በታናናሾች ትልቅነቱን ይገልጣል እንጂ እግዚአብሔርን የሚያከብር ትልቅ በእግዚአብሔር ቤት ሊኖር አይችልም። በታናናሾች ላይ ግን እግዚአብሔር ይከብራል። በአንደኛ ጢሞቴዎስ በምዕራፍ 3 ቁጥር 14 እስከ 16 ላይ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እንጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ጳውሎስ እንደው ለመምጣት ምናልባት ቢዘገይ እንኳን አንድ አስቸኳይ ነገር ግን አለ። አስቸኳይ ነገር ምንድነው? በእግዚአብሔር ማደሪያ ቤት ውስጥ እንዴት መኖር እንደሚገባ ነው ወገኖች። ስለዚህ በእግዚአብሔር ቤት እንዴት ነው መኖር የሚገባል? እንዴት ነው መመላለስ የሚገባል? አዎ ወገኖቼ፣ የሚሰበከው ቃል የስልጣን ቃል ነው። የስልጣንን ቃል የሚናገሩ ደግሞ የክርስቶስ ስልጣን አላቸው። ሌጣ ነገር አይደለም የያዙት፣ የክርስቶስ ስልጣን አላቸው። ባለስልጣን ማለት አልሞ የሚተኩስ ማለት አይደለም። እሱ የወታደር ስራ ነው። ባለስልጣን ማለት ታንክና ሌላ መሳሪያ ተሸክሞ የሚዞር አይደለም። እሱ የሌላ ስራ ነው። ባለስልጣን የቃል ኃይል ይዞ የሚጓዝ ነው።
ስለዚህ የቃል ኃይል የተሰጣቸው የቃል ስልጣን የተሰጣቸው በእግዚአብሔር ቤት ውስጥ ባለስልጣኖች ናቸው። ስለዚህ ነው ቅድም ባነበብነው ክፍል ላይ ወንድም ቢበድል ብቻህን ምከረው፣ ከዚያ 2-3 ከዚያ ደግሞ እምቢ ካለ ደግሞ ለቤተ ክርስቲያን ንገራት ነው የሚለው። ለቤተ ክርስቲያን ንገር ማለት ለመላው ምእመናን ንገር ማለት አይደለም። ለቤተ ክርስቲያን እረኞች ንገር ነው። እነሱን ቢሰማ መልካም ነው፣ ካልሰማ ከለዩት ግን የተለየ ነው። ምክንያቱም በምድር ያሰራችሁት በሰማይ የታሰረ ይሆናል። ቤተ ክርስቲያን ማለት የላይ ቤትና የታች ቤት ነች። የላይ ቤትና የታች ቤት አንድ አባወራ ነው ያለው። የሕያዋንና የሙታን ጌታ የሆነው ክርስቶስ ጉዟቸውን የፈጸሙና በጉዞ ላይ ያሉ የምእመናን ጌታ ነው። ቤተ ክርስቲያን በሰማይና በምድር አንድ ናት። ስለዚህም በእውነተኛ መንገድ ከምድራዊቷ ቤተ ክርስቲያን በስልጣን ሲለይ ከሰማይ ይለያል። ከምድራዊቷ ቤተ ክርስቲያን ካልተስማማ ወደ ሰማይ መመለስ አይቻልም። ዛሬ የሚደረገው እንደዚህ ነው። አንደኛው ቤተ ክርስቲያን ይበጠብጣሉ፣ ሲባረሩ ደግሞ ሌላ ቦታ ይገባሉ። አይሆንም ወገኖቼ። የእግዚአብሔር መንግስት አንድ ነው። እዘዙ አንድ ነው። ሹሙ አንድ ነው። እግዚአብሔርን የተሽለኩልከን እናመልጠዋለን። እግዚአብሔር እውነት ነው። መንገዱ አንድ ነው። ስለዚህም በእውነተኛ መንገድ ከሆነ የተለየ ነው። በእውነተኛ መንገድ ከሆነ መስማማት ይገባል፣ መፈታት ይገባል። አዎ እግዚአብሔር ስልጣንን ያከብራል። አንዳንድ ነገስታትን በሙሉነት እንኳን ለእግዚአብሔር የማይገዙ ነገስታትን ራሱ እግዚአብሔር በብሉይ ኪዳን ምን ይል ነበር? ለሕዝቤ አለቃ እንዲህ ብለህ ተናገር ይላል። ለሕዝቤ እረኛ እንዲህ ብለህ ተናገር ይላል። እግዚአብሔር ለሕዝቤ እረኛ አለቃ እያለ ይናገራል። እግዚአብሔር የክብር አምላክ ነው። የክብር አምላክ ነው ወገኖቼ። ስናከብር አናንስም፣ ክቡርነታችንን ነው የምንገልጠው። አንድ ሰው ሲናገሩ እንግሊዛዊ ናቸው እና ኢየሩሳሌም ነው የሚኖሩት ብዙ ጊዜያቸውን። ታዲያ በእግዚአብሔር ፊት ነው ስለ ሀገራቸው ይጸልዩ ነበረ። የእግዚአብሔር መልእክት መጣልኝ አሉ በራእይ። ጌታ መልእክቱን ሲጀምር ለታላቋ ብሪታንያ እንዲህ በል አለኝ አሉ። እንዴ ጌታዬም ታላቋ ይላታል ያልኩኝ አሉ። የደነቀኝ ጌታዬ አክባሪ አምላክ መሆኑ ነው። ወገኖች እግዚአብሔር አክባሪ አምላክ ነው። አክባሪ አምላክ ነው። ነገስታቱን ሁሉ እግዚአብሔር ዛሬ ቢጠራልን በክብር ስማቸውን የሚጠራቸው ቅለት ያለው የክፉ አሰራር ባለበት ስጋዊነት ባለበት ነው። እግዚአብሔር የክብር አምላክ ነው። እግዚአብሔር ስልጣንን ያከብራል ወገኖቼ። አሮንን ታስታውሱ እንደሆነ የጥጃ ምስል ሰርቶ ህዝቡን ባሰገደ ጊዜ ከህዝቡ ጋር አልተቀጣም። በቀጥታ በእግዚአብሔር ነው እሱ መቀጣት ያለበት። በዘጸአት 32 ላይ ስታነቡ፣ ዘኍልቍ 12 ላይ ስታነቡ አሮንና ማርያም ኢትዮጵያዊቱን በማግባቱ በሙሴ ላይ ሲያንጎራጉሩ ማርያም ተቀጣች፣ አሮን አልተነካም። በመጨረሻ ግን ከሙሴ ጋር አብሮ አሮን የተስፋይቱን ምድር አይወርስም ተባለ። ስለዚህ ያንን እረኛውን የእረኞች አለቃ ይጠይቃል። ከስር ወደ ላይ አይደለም የሚቀጣው፣ በተዋረዱ መሰረት ነው። በተዋረዱ መሰረት ነው። እግዚአብሔር ስልጣንን ያከብራል። ዳታንና አቤሮንን መሬት ተከፍታ የዋጠቻቸው የሙሴን ስልጣን የሙሴን ክብር ባለመቀበላቸው ነው። ምክንያቱም እግዚአብሔር የቀባውን አለመቀበል ቀቢውን አለመቀበል ነው። አለመቀበል ነው። መጽሐፍ ቅዱሳቸውን ስታገላብጡ ቅባትን ያቃለሉ ሰዎች ያለ ቅጣት አያልፉ። እግዚአብሔር ይቀጣቸዋል። ምንም እንኳን ሳኦል የዳዊት ጠላት ቢሆንም በእርግጠኛው መንገድ ለሞትም የሚፈልገው ቢሆንም 2 ጊዜ በእጁ ጥሎለታል። እግዚአብሔር በቀባው ላይ ግን እጄን አላነሳም ነው ያለው። ዳዊት በሰላም ዘመኑ የተጠናቀቀው ይህንን በማክበሩ ነው። ይሄ በማክበሩ ነው። ለዚህ ነው የቀባኋቸውን ምን አለው አትበሉ አለ አትዳሱ ነው ያለው። ስለነርሱ ነገስታትን እገሥጻለሁ በምድርም ላይ ራብን እጠራለሁ ይላል። እግዚአብሔር ስለቀባቸው ስለ ቃሉ መልእክተኞች
ግድ ይለዋል። እግዚአብሔር ግድ ይለዋል። ዘካርያስ 3ን ስታነቡ ካህኑን ኢያሱን ሰይጣን በከሰሰው ጊዜ እግዚአብሔር እድፋሙን ጥምጥም አንሱለታልና ራሱ እግዚአብሔር ሰይጣንን ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ አለው። ለኢያሱ